የምንወዳቸው ወንድሞቻችን እህቶቻችን የዘመርነው አብረን ያገለገልናቸው ቀሩ። አሁን እግዚአብሔር የሚፈልገው የጠነከረውን ውስጥህን ነው የሚፈልገው። ምድራችን ስንት ጊዜ መፍረስ ተነገረባት። ከሚጠፉ ሀገሮች ከሚበተኑ ሀገሮች መካከል ተብላ አንዷ የተመዘገበች ኢትዮጵያ ነበረች። አንዳንድ ጊዜ ጠላት እዚህ መተን ለመቀመጣችን አይገደውም። ጠላት እየተዋጋ ያለው ውስጣዊውን ሰው ነው። እንዳንሰማ፣ እንዳንቀበል፣ እንዳንረዳ፣ ምላሽ እንዳንሰጥ። ዛሬ በዚህ ጥቃት ውስጥ የገባችሁ እግዚአብሔር ያደረገላችሁን ረስታችሁ እግዚአብሔርን የምትኮንኑ አይበጃችሁ። አንተ ንጉሥ ነህ እነ ሚልኮል ምን ይሉሃል ይላል አንደኛው አይን። ደግሞ ውስጣዊው ደግሞ እረ አንተ ይሄን የክብር ጌታ አይተህ ውበቱን አይተህ ለእርሱማ ከኤፌሶን 3:14 ላይ ካለው ሐሳብ ነው የምነሳው። ለኤፌሶን ሰዎች መንፈስ ቅዱስ በሐዋርያው በኩል አንድ ነገር እንዲያውቁ ሲያደርጋቸው እናያለን። እንደዚህ ይላል፣ ስለዚህ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር። አሁን ሐዋርያው ጳውሎስ እዛ ለተሰበሰቡ ሰዎች የሚነግራቸው ነገር ራሳቸውን መልሶ እያስተዋወቃቸው ነው። በፊዚካል ሲታዩ፣ በውጫዊው ነገር ሲታዩ ጠንካራዎች ናቸው። አቋማቸው፣ ነገራቸው ሁሉ መልካም ነው። መስማት ይችላሉ፣ መናገር ይችላሉ፣ መብላት ይችላሉ፣ መራመድ ይችላሉ፣ ማጨብጨብ ይችላሉ፣ ሁሉን ነገር ማድረግ ይችላሉ። ይሄ ሁሉ ይችላሉ። ስለሱ እግዚአብሔርን ያመሰግናል። ደግሞ እንዲህ ይላቸዋል፣ አሁን ወደ ውስጥ እግዚአብሔር የተባረከ ይሁን። ወደ ውስጥ እስቲ ወደ ውስጥ በሉ። ውስጡ ሰው ውስጡን ማትረፊያ እንዲሆንላቸው አሁን አይነ ስውርነት ቢሆን የውስጡ ከበራ ችግር የለውም። አለመራመድ ቢሆን የውስጡ ከበራ ችግር የለውም። ሊያሳያቸው የወደደው ትልቁን ነገር እርሱን እንዲናፍቁ እንዲህ ይላቸዋል፣ በውስጣችሁ እንድትጠነክሩ። ለካ ውስጥ ይደክማል። ውጫዊው አካል ሲጠነክር መራመድ ይችላል፣ ለውጫዊው ነገር መመገብ ይችላል፣ ለውጫዊው ነገር። አሁን የሚያስፈልጋችሁ ለእናንተ ውስጣዊው ሰው መነሳት አለበት። ውስጣዊው ሰው መጎልመስ አለበት። ውስጣዊው ሰው መጠንከር አለበት። ያደጋችሁ እንዳይመስላችሁ ገና ያልጠነከረ ማንነት ውስጣችሁ ስላለ እንድታድጉ በመንፈስ እንድትጠነክሩ በአብ ፊት እንበረከካለሁ። የሚያሳስበኝ ነገር ውስጣዊው ያለው ማንነታችሁ ነው። እግዚአብሔር ይርዳን። ወሳኙ በእርግጥም እርሱ ነው። ያድጋል ውስጣዊው ነገር። ብዙ ነገር ሐዋርያው ጴጥሮስ ሲጽፍ ጌታ ቸር መሆኑን ቀምሳችሁ እንደሆነ በዚህ አይደለም የሚቀመሰው፣ ውስጣዊው ነው። ቸርነቱን የምንቀምሰው ውስጣዊው ነው። ከዛ ውጭ ልማድ ነው የሚሆነው። ውስጣዊው ሲያድግ የሚጣፍጥ ነገር አለ። ከበረከቱ እንዳይጎድሉ፣ ከሙላቱ እንዳይጎድሉ፣ ከአጀንዳው እንዳይጎድሉ፣ እግዚአብሔር ከዘረጋው ነገር እንዳይጎድሉ በውስጥ እንዲያድጉ፣ ውስጣቸውን እንዲያዳምጡ ይነግራቸዋል። ውስጥ ነው ጌታ የሚታየው፣ ውስጥ ነው። ውስጣዊው የሚቀመስ ነገር አለ። ማጣጣም እንድትችሉ ቃል ለግሮሬ ጣፋጭ ነው ይላል። አሁን ይሄንን ያደገ ሰው ነው፣ ውስጡ ያደገ ሰው ነው ቃሉን የሚያጣጥመው። ካላደገ ይሄ የሚበላ አይደለም፣ እዚህ ጋር አይደለም ያለው። ቃሉ ጣፋጭ ነው። ቃሉ ጣፈጠኝ የሚል ሰው ልክ ምግብ የሚወደው ምግብ አጣጥሞ በልቶ እንደሚረካ ሁሉ የእግዚአብሔር ቃል ሲመጣ ወደ ማጣጣም ይገባል፣ ወደ ማጣጣም ያድጋል፣ ይገባዋል። እግዚአብሔር ያሳድገን። አሜን። ቃሉ ይጣፍጠዋል፣ ቃሉ ይገባዋል፣ የቃሉ ትርጉም ይገባዋል።
ለምን ውስጡ ያደገ ነው ውስጡ እየገለመሰ ነው ለዚህ ነው ጳውሎስ የሚላቸው እንድትጎለምሱ በውስጣችሁ መንፈሳዊነት ተደጋግፎ የሚሄድ ነገር ነው አለ ይሄን እናጣዋለን ማለት አይደለም ሚዛኑ እንዳይዛባ ነው ውስጡ ካላደገ መንፈሳዊ ውጭ ብቻ ካደገ መንፈሳዊውን ያደበዝዘዋል ይኸውላችሁ በሐዋርያት ሥራ ምዕራፍ 2 ውስጥ ጌታ ኢየሱስ ክርስቶስ ካረገ በኋላ በቤተ ክርስቲያን በሐዋርያቶቹ በተሰበሰቡበት መንደር እጅግ የሚያስደንቅ ሪቫይቫል መጣ ስለዚህ ሰዎች ሁሉ በልሳን ይናገራሉ በቋንቋቸው በሌሎች ሰዎች ቋንቋ ይናገራሉና የሚገርም ያልተለመደ ነገር ሆነ ያከባቢው ያሉ ሰዎች ውስጣቸው ያልተነካ የማይገባቸው ናቸውና ስለዚህ ይሄ ውጫዊ ነገር ላይ ባየ ነው የሚያውቀው አንድ ነገር ያውቃሉ ሰው ሁሉ በኮመን ሴንስ የሚያውቀው አንድ ነገር አለ እርሱም ምንድነው የወይን ጠጅ የጠጣ ሰው ይሰክራል ከዛ በተረፈ የሚያውቀው ነገር የለውም ይሄን የሚያውቀው ውስጣዊው የበራለት ሰው ብቻ ነው ሌላ አያውቀውም ስለዚህ ሰዎች ሁሉ ግማሹ አፈዙባቸው እነዚህ የወይን ጠጅ ጠጥተዋል በቀን ጉሽ ጠጥተዋል እያለ ያ እንትን ይላሉ የሚገርመው ጴጥሮስም አይን አለው ጆሮ አለው እነሱም አላቸው ነገር ግን ውስጡ የበራለት ጴጥሮስ አሻግሮ ማየት ቻለ ገባው የለም አለ ሃሌሉያ የለም እናንተ እንደምትሉት ጫጫታ የሚመስለው ጩኸት የሚመስለው ዝላይ የሚመስለው ነገር ከወይን ጠጅ ከሰካራሞች የሚወጣ አይደለም ነገር ግን ትውልድ ሲጠባበቀው የነበረው ኢየሱስ ክርስቶስ በሞቱ ምክንያት በመንቸንከሩ ምክንያት ያ ቅዱስ መንፈስ በሰዎች መካከል እንዲያድር የወረደ መንፈስ እንጂ ስካር አይደለም አላቸው ሃሌሉያ ያ መንፈስ እንጂ ስካር አይደለም የሚያስዘልለን የሚያስጨፍረን የሚያዘምረን የሚያስብለን ያ መንፈስ ነው ይውረድብን አሜን አሁንም እየመጣ ነው የውስጥ አይናችን ካልበራ እንተላለፋለን ተቺ በጣም ብዙ ነው አንድ ወቅት በጣም በልጅነቴ የእግዚአብሔር መንፈስ በሙላ ሲሰራ በጣም ሲያዘልለን ሲያስጮኸን ሲያንከባልለን በቃ አንዳንድ ጊዜ ከዛው ከመካከል ከእግዚአብሔር ቤት የተነሳ ምንድነው ጩኸቱ በቃ አደግን የሚለው ምንድነው ጩኸቱ ምንድነው ምናምን በቃ ሲሉ ብለን ስናጠፋው እነርሱ አልገባቸውም እኔ ግን ገባኝ ዛሬም እስከ ዛሬም አለ መንፈስ ቅዱስ እስከ ዛሬ አለ መንፈስ ቅዱስ ይንካን እንጂ ለምን አልንፈራፈርም ይንካን እንጂ ለምን አልንከባለልም ይንካን እንጂ እርሱ ይንካን እንጂ እርሱ ይምጣ እንጂ ካልገባ የውስጥ አይን ካልበራ እንደነዛ ሰዎች ምንድነው የሚሉት ወይን ጠጅ ጠጥተው ነው ስሜትም ይሁን ምንም እኔ ወድቄ ስነሳ የሚንከባለልልኝን አውቃለሁ እስከ ዛሬ ያቆመኝ ያ የነካኝ የክብሩ መንፈስ ነው የክብሩ መንፈስ ነው በመንፈስ ቅዱስ እውነታ አንደራደርም እርሱ እውነት ነው እርሱ አዳኝ ነው እርሱ አጽናኝ ነው ብዙ ምንወዳቸው ወንድሞቻችን እህቶቻችን የዘመርነው አብረን ያገለገልናቸው ቀሩ መንፈስ ቅዱስ ግን እዚህም አለ ሃሌሉያ ስንቱን የምትወዱትን ጥላችሁ መጣችሁ መንፈስ ቅዱስ ግን ተከተላችሁ ዛሬም አለ ነገም አለ ወደፊትም እስክንሄድ እስኪመጣ መንፈስ ቅዱስ አለ መንፈስ ቅዱስ ሃሌሉያ የእግዚአብሔር መንፈስ የውስጥ አይን ካልበራ
ይሄን መረዳት አይቻልም። ተቺ ትሆናለህ። ተቺ ከዚህ ለመውጣት በዚህ እንዳይጠለፉ በዚህ እንዳይያዙ ምን አላቸው? በውስጥ ሰውነታችሁ እንድትጠነክሩ መንፈስ ቅዱስ ሲናገር እንድትሰሙ እንዲገባችሁ እንድትጠነክሩ በአብ ፊት እንበረከካለሁ አለ። በውስጥ መጠንከር ፈተናንም ለማለፍ ነው። ሐዋርያው ጳውሎስ የሚነግራቸው በጣም የገረመኝ አንድ ነገር አለ። ይኸውላችሁ ጳውሎስ ከጌታ ራእይ ተቀብሎ በቄሳር ፊት መቆም እንደሚገባው እምነት አለው፣ ተነግሮታል። እና በመርከብ በሚሄዱበት ጊዜ ሁላችንም እናውቀዋለን፣ እጅግ አደገኛ የሆነ አውራጢስ መጣ። ከአውራጢሱ ክብደት የተነሳ ሰዎች ሁሉ ይጥላሉ፣ ሻንጣቸውን ይጥላሉ፣ ምግባቸውን ይጥላሉ። በአይን ሲታይ ስጋዊ አይን የሚያየው ምንድነው? የምን ወራት ነው? የመጣል ወራት፣ የመጣል ጊዜ። ሰው ሁሉ ይጥላል፣ ተስፋቸውን ይጥላሉ፣ ዕቃቸውን ይጥላሉ። በሰው ህይወት ውስጥ ይሄ አለ። አውራጢስ የሌለበት ዘመን የለም። አውራጢስ አለ። በቤት ውስጥ አውራጢስ አለ። የለም የሚል ነገር የለም፣ አለ። አውራጢስ አለ። አውራጢስ ማለት ንፋስ፣ ማዕበል፣ ወጀብ የሚያስፈራራ የሚያስጨንቅ ነገር ነው። እና የውስጥ ሰውነታችሁ ይጠንክር ሲል ምን ማለቱ ነው? ከአውራጢሱ ተሻግሮ ማየት የሚችል አይን፣ አልፎ የሚያይ አይን፣ አልፎ የሚያድን አይን፣ አልፎ የሚሰበስብ አይን። እግዚአብሔር ይኸውላችሁ፣ እግዚአብሔር ቤቱን እንዲህ ነው እያሳደጋት ያለው። አሁን ይሄ ሚዲያው የሚተነትነውን ፖለቲካው የሚተነትነውን እያየ የሚተነብይ የሚሆን ሳይሆን፣ ሚዲያው ፈረሰ ሲል አብሮ ፈረሰ የሚል ሳይሆን፣ ተገለበጠ ሲል አብሮ ተገለበጠ የሚል ሳይሆን፣ በዛ አውራጢስ ውስጥ አብሮት የሚቆመውን የሚያደምጥ ውስጥ ሲጠነክር ጌታ አውራጢስ ውስጥ አንተን ብቻህን በፍጹም አይተውህም። ባህሪው አይደለም፣ አንቺን አይጥልሽም። አውራጢስ ውስጥ ጳውሎስ ሰው ሁሉ ይጥላል። የውስጥ ማንነቱ የጠነከረው ግን እንደዚህ ይላል ቆሞ፣ ጌታ የእርሱ የምሆነውና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና ይላል። ባጠገብህ የቆመውን ማወቅ የሚችለው ውስጡ የጠነከረ ውስጡ ያደገ ሰው ነው። ለዚህ ነው የእግዚአብሔር መንፈስ ሕዝቡን የሚያስታጥቀው። ጠንክር፣ መጥቼ ሳጽናና እንድትጽናና፣ ጠላት ሲያስለቅስህ እንዳታለቅስ፣ ተስፋ ሲያስጥልህ ተስፋ እንዳታጣ፣ እንዳትቆርጥ። በእሳት ውስጥ ባለፍህ ጊዜ አያቃጥልህም፣ በውሃ ውስጥ በሰጠምህ ጊዜ አያሰጥምም የሚለውን ተስፋ ቃል ልፈጽም ሲመጣ እንድትለየኝ ጠንክር፣ ውስጥህ ይጠንክር። ይገርመኛል። ሰው ሁሉ ይጥላል፣ እርሱም ምርኮ ይቀበላል። እንደዚህ ያለ ጌታ አትጠፉም ብሏል። ደግሞም አለ ካንተ ጋር ያሉትን ምን አድርጌያለሁ? ሰጥቼሃለሁ። ከዛን ኮንፈረንስ እያዘጋጀ እንደውም ብሉልኝ ማለት ጀመረ። እግዚአብሔር የሚፈልገው ይሄንን ነው። አንድ እውነት ከዚህ በኋላ ምድር የሰላሟ ሁኔታ የሴኩሪቲዋ ሁኔታ እየተመቸ የሚሄድ አይመስለኝም።
ምክንያቱም ጊዜው የሄደ ነው። ጊዜው እየፈጠነ ነው። የእግዚአብሔር ቃል ላይ የተጻፈ እውነት አለ። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ሊነሳ ግድ ነው። ይሄ ምልክቶች ናቸው። እነዚህ ነገሮች አሉ። አሁን እግዚአብሔር የሚፈልገው የጠነከረውን ውስጥህን ነው የሚፈልገው። የጠነከረው ውስጥሽን ነው የሚፈልገው። ሚዲያ እየተከተልን ሚዲያውን ካወራን ከእግዚአብሔር ጋር እንተላለፋለን። ሰው ሁሉ ሻንጣውን እየጣለ ባለበት ሰዓት ውስጡ የጠነከረው ጳውሎስ አጠገቡ የቆመውን ጌታ ተመለከተ። ምድራችን ስንት ጊዜ መፍረስ ተነገረባት፣ ስንት ጊዜ ታወጀባት። እግዚአብሔር የሚፈልገው ራእይ በመፍረስ ውስጥ የመሰራትን ራእይ የሚቀበሉ፣ በመበተን ውስጥ የመተያዝን ራእይ የሚቀበሉ እነርሱን እግዚአብሔር ያስነሳል። ደግሞ እግዚአብሔር ረዳን በብዙ። እግዚአብሔር በምድራችን ባስነሳቸው ቅዱሳኖች አባቶች አንድነትን፣ መያያዝን እንዲሰበክ ሲያደርግ በመንፈስ እኮ ባይታይ ኖሮ፣ የተናገረው እግዚአብሔር አብሮ ከባሪያዎቹ ጋር ባይቆም ኖሮ የሆነ ሁሉ የሚሆን አይደለም። ጠላት እድል ፋንታ ቢያገኝ ኖሮ፣ ጠላት እድል ፋንታ ቢያገኝ ኖሮ ታላላቅ የምድር ተቋማቶች ያስቀምጧቸው እንደዚህ ይሆናል። አስታውሳለሁኝ የዛሬ 2-3 ዓመት አካባቢ አንድ ዜና ነበር። ከሚጠፉ ሀገሮች ከሚበተኑ ሀገሮች መካከል ተብላ አንዷ የተመዘገበችው ኢትዮጵያ ነበረች። ግን ዜናው እንዳለ ሳይሆን በየጓዳው የሚጸልዩ፣ የሚማልዱ፣ የሚቃትቱ እናቶች፣ አባቶች ስላሉ እግዚአብሔር ይሰራል እያሉ የሚታይ ነገር የለም፣ የሚዳሰስ ነገር የለም፣ የሚጨበጥ ነገር የለም በእጃቸው። ነገር ግን ሃሌሉያ ሃሌሉያ አጠገባቸው እየቆመ የሚናገራቸውን የእርሱን ድምፅ እየሰሙ ትሰራለች፣ ትቆማለች፣ ሰላም ትሆናለች ሲሉን ተሰበሰብን፣ ተሰራን፣ ዳንን። እግዚአብሔር አስመለጠን፣ እግዚአብሔር ታደገን። እንዴት ቸር ነው ጌታ! እንዴት ቸር ነው ጌታ! እንዴት ቸር ነው ጌታ! ቸር ነው እግዚአብሔር፣ ቸር ነው እግዚአብሔር፣ ደግ ነው። የሚገርመኝ ብዙ አንቱታ የተባሉ በምድር መለኪያ ሰማይ ጥግ የነኩ ከመፍረስ ሌላ ውጭ ምንም ነገር ሳይኖራቸው ክብራቸው ወድቋቸው አንደበታቸው ረክሶ ለመሳደብ አፋቸው ሲከፈት ፊደል ካልቆጠሩት ጓዳ ውስጥ ግን እግዚአብሔር ተስፋን ይዘራ ነበረ። እግዚአብሔር ተስፋን ያሳይ ነበረ። እግዚአብሔር ጨለማን ይገፍ ነበረ። ወገኖቼ እግዚአብሔር ዛሬም የሚለን ይህን ነው። ውስጣዊው ሰው እንዲያድግ እግዚአብሔር ይፈልጋል። ውስጣዊው ሰው፣ ውስጣዊው ነገርን የቱ ጋ ነው ክርስትና? ብዙ ነገሮች እየደበዘዙብን ልማድ እንዳይሆኑብን ይኸውላችሁ የጌታ እራት ሳምንት ወስደናል አይደለ? ውስጣዊው ሰው ካልተረዳው በየወሩ የሚፈጸም ስርዓት ነው። ካልገባው ጠላት ውስጣዊው ሰው ላይ ነው ውጊያው። ፈላጻው ውስጣዊው ሰው ላይ ነው፣ ውጫዊው ላይ አይደለም። ውስጣዊው ሰው እንዳይነቃቃ፣ ውስጣዊው ሰው ለአምላኩ አንደበቱን እንዳይከፍት፣ እንዳይዘምር። አንዳንዴ ማቆ መምጣትማ መተን እንቀመጣለን። አንዳንድ ጊዜ ጠላት እዚህ መተን ለመቀመጣችን አይገደውም።
ዛሬ የእግዚአብሔር ሕዝብ እንድንነቃ እግዚአብሔር ይፈልጋል። ጠላት እየተዋጋ ያለው ውስጣዊውን ሰው ነው። እንዳንሰማ፣ እንዳንቀበል፣ እንዳንረዳ፣ ምላሽ እንዳንሰጥ ውስጣዊው ላይ ነው ተጽዕኖ እያመጣ ያለው። ሁሉን ነገር ልማድ እያደረገብን በመረዳት መውጣት ይሁንልን። አሜን። ሌላው በጣም የሚገርመኝ የአእምሮ ጉዳይ ነው። እስከ ዛሬ ብዙ ጊዜ በአእምሮአችሁ መታደስ ተለወጡ የሚለውን ቃል ብዙ ጊዜ ብለናልና፣ ግን የእግዚአብሔርን ቃል ደግሞ ሳጠና የእግዚአብሔር መንፈስ አንድ ነገር ደግሞ አሳየኝ። ለካ መለወጥ ብቻ አይደለም ይሄ አእምሮአችን፣ ለካ ደግሞ ሚሞሪ ሾርቴ የመርሳት ነገርም አለው። ለካ ይረሳል፣ የተደረገለትን የሚረሳ። በመዝሙር 78 ከ9 እስከ 11 ላይ የኤፍሬም ልጆች በጣም ይገርሙኛል። የኤፍሬም ልጆች ለሰልፍ ቀን ታጥቀው ቀስትም ገትረው በሰልፍ ቀን ወደ ኋላ ተመለሱ። ወደ ላይ ይመጣና የእግዚአብሔር ኪዳን አልጠበቁም። ይህንንም ለመመለስ እንቢ አሉ። መልካሙን ስራውንና ያሳያቸውን ተአምራቱን ምን ብለዋልና ረስተዋልና። አንዱ የጠላት መዋጊያው እግዚአብሔር በሕይወታችን የሰራውን ነገር ማስረሳት ነው። እስቲ ወደ ኋላ ዞር ብላችሁ እዩት። ስንት ነገር እግዚአብሔር እንደሰራ፣ ስንት ነገር እግዚአብሔር እንዳደረገ እስቲ ቁጠሩት። በብቸኝነታችሁ ጊዜ የነበረውን የለቅሷችሁን ወራት እስቲ አስቡ። በኤፍሬም ልጆች ላይ የሆነው ነገር ይሄ ነው። በሰልፍ ቀን ቀስተኞች ነበሩ፣ ግን እምቢ አሉ። በሰልፍ ቀን ወደ ኋላ ተመለሱ። ምክንያት ረስተዋልና። ስለዚህም ስለረሱት ከሚጠበቁበት ስፍራ ጎደሉ። ረሱ እግዚአብሔር ያደረገላቸውን፣ ረሱ ታምራቱን። ስለዚህ ሰልፍ ላይ ሲጠበቁ፣ ጦረኞች ሆነው ሲጠበቁ የሉም። ለምን? ረስተዋል። አእምሯቸው በማስታወስ አልጎለበተም። በመንፈስ ቅዱስ እግዚአብሔር ዛሬ ሊያጎለብትልን ይፈልጋል። ብዙ ሰው እኮ ለምን አግሮምራሚውን እንዲህ አንዳንድ ቀን ያው ይመጣል አይደል? ለምንድነው አግሮም የምናግሮመርመው ብለን ስናስብ በቃ አግሮም ልክ እንዳሉ እኔ ከዚህ በኋላ አላመልክም፣ ከዚህ በኋላ አልዘምርም፣ ከዚህ በኋላ አላገለግልም፣ ከዚህ በኋላ እንዲህ አላደርግም። የኤፍሬም ልጆች ተመለሱ። አሜን አሜን። ተመለሱ። እስቲ ዞር በሉና ወደ ኋላችሁ እግዚአብሔር ስንት ታምር እንዳደረገላችሁ። አይበጅም፣ አትርሱት። ከመስቀል ጀምሮ የተደረገውን ነገር አትርሱት። አንዱ ጠላት የተዋጋን የተደረገልንን በማስረሳት ነው። ዛሬ እንሰብረዋለን። የተደረገልንን በማስረሳት እንደው ሌላው ይቅር፣ ወደዚች ምድር ለመግባት የእግዚአብሔርን ተአምራት ያልጠየቀ የለም። እንደው ሌላው ይቅር፣ እንደው ሌላው ይቅር። እኔ ልጆቼ እንዲመጡ ትዳሬ እንዲመጣ አልቅሻለሁ። ታምር ነበረ። በእያንዳንድ ጓዳ ታምር አለ። በእያንዳንድ ጓዳ ምናችን አይተን ነው? ምናችን ተመርጦ ነው ሰው ሁሉ ወደሚጓጓለት ነገር የመጣ ነው ቢባል ሌላ ታሪክ የለንም። ታሪኩ የእግዚአብሔር ስለሆነ እንጂ የማንረሳው ታምራት አመት አመት ወር እየተከተለን እዚህ ስለደረስን እንጂ። ጠላት እኮ ዛሬ ወደ ኋላ የጎተተን የኤፍሬም ልጆች ወደ ኋላ እንደሄዱ ሁሉ በ105 ውስጥም እንደዚሁ አለ እግዚአብሔር ቃል ረሱ የሚል አስረሳን። ዛሬ በዚህ ጥቃት ውስጥ የገባችሁ እግዚአብሔር ያደረገላችሁን ረስታችሁ እግዚአብሔርን የምትኮንኑ አይበጃችሁም። በጌታ በኢየሱስ ስም መመለስ ይሆነ፣ ማስተዋስ ይሁን። አይበጅም። አንዱ የሚዋጋን እንደዛ ነው።
ሌላው አቅም የሚያሳጣ መንፈስ እግዚአብሔር አቅም በውስጣችን ላሳየን ነገር ውስጣዊው ሰው የሚያድግበት ሌላኛው ነገር ተገዳዳሮትን ማሸነፍ እንድንችል ነው። ሐና ጥሩ ምሳሌያችን ነች። እሷ በየዓመቱ መስዋዕት ሊሰው በወጡ ቁጥር ሕልቃና ሊያጽናናት ይሞክራል። ለእርሷ 2 እጥፍ ይሰጣታል። ግን ሐና ልጅ የላትም። ውስጧ እስኪጎለምስ በየዓመቱ ያዘነች ነበር የምትመላለሰው። ግን ዘመን መጣ። አንድ ጊዜ ከእግዚአብሔር ጋር የሚነጋገር ማንነት ውስጧ አደገ። አሜን። ውስጧ አደገ። እግዚአብሔር ፊት የሚቆም ማንነት፣ እግዚአብሔርን የሚጠይቅ ከእግዚአብሔር ጋር ንግግር ያለው ማንነት ውስጧ አደገ። ነገራችን መለወጥ የሚጀምረው ውስጥ ያለው ማንነታችን ማደግ ሲጀምር ነው። እስከዛን ቀን ድረስ በሕልቃና ማባበል ውስጥ ነበረች። አሁን ግን መውጣት ጀመረች። ስለዚህም በቀጥታ በጌታ ፊት መናገር ጀመረች። በውስጧ ላለው ነገር መናገር ሲጀምር ይኸውላችሁ የሚያስቆም አይጠፋም። ስም የሚሰጥ አይጠፋም። ከእግዚአብሔር ለሰማነው እውነት፣ ከእግዚአብሔር ለተቀበልነው እውነት መቆም ለጠነከረ ሰው ነው። በጣም 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 ቤት የተባለው ሰው ቀደም ብያችኋለሁ። አይን ሳታለበትና ብዙ ጊዜ ምናምን የሚያውቀው ሰው በወይን ጠጅ የሰከረ ሰው ነው እንደዛ የሚያደርገው። አሁን ውስጡ እሱ ስለማሸሸ ውስጥ እሱ ማየት ስላልቻለ ሲያይ እሱም ሄደበት። በቃ በውስጥ መረዳት ሳይሆን በውጭ መረዳት። አንቺ ሴት አላት ስካርሽ እስከ መቼ ነው? ይሄ ውጫዊው ነገር ካላደገ በኢየሱስም እግዚአብሔር ያንሳልን። እግዚአብሔር ዛሬ የሚሞግተን እሱን ነው። ከመንፈሱ ጋር የሚያጋጨን እሱን ነው። እርሱ እኮ ስሜቱ እኮ ትክክል ነው። የነገረው ነገር ስሜቱ ትክክል ነው፣ ውስጣዊ መረዳቱ እንጂ ያ እኮ በሰከረ ሰው የሚታይ ነገር ነው። ብቻውን የሚያወራ ሰው ምናምን የሚል ነው። ግን ደግሞ በውስጥ ለካሷ ነገር ሌላ ነገር ውስጥ ገብታለች። ሲጋርሽን አስወግጂ ሲላት የጠነከረው ማንነት መገለጥ ጀመረ። ምን አለ? እኔ የሰከርኩ አይደለሁም፣ እኔ ከጌታዬ ጋር እነጋገራለሁ። አሜን። ያደገው ማንን እግዚአብሔር ውስጥ ይደግ የሚለው ከጌታ ጋር መነጋገር እንድትችል ነው። ከእርሱ ጋር መነጋገር እንድትችል በቃ ከእርሱ ጋር መነጋገር፣ ከእርሱ ጋር መጣበቅ እንድትችል በራስህ አቁም ብትባል አላቆምም። በቃ ከጸሎትህ እንዳትጎድል፣ ከጸሎትህ እንዳትወርድ። ምክንያቱም አደገች። እግዚአብሔር ለዚህ ነው የተሻለ ነገር ሊያሳየን፣ ወደ ተሻለ ሙላት ሊያስገባን ማደጋችንን የሚፈልገው፣ በውስጥ ሰውነት መሰራታችንን የሚፈልገው ለዚህ ነው። እርሱ ብቻ አይደለም። በጣም ይገርመኛል። በማቴዎስ ወንጌል ምዕራፍ 20 እና 29 ላይ ኢየሱስ ክርስቶስ ከኢያሪኮ ሲመለስ በውስጥ ይሄንን ይውላችሁ ውስጥ ተረድቶ ጸሎት ርስት አልተሰጠም። አሁን ግን አንድ ነገር ሴንስ አደረጉ እነዚህ ሰዎች። እነዚህ ውሮች ናቸው። አንድ ነገር ውስጣቸው ተረዳ። አይናቸው አላየም፣ አያዩም። ግን ለካ ውስጣቸውን እግዚአብሔር ረድቷቸው ማደግ ጀምሮ ነበረና ጊዜው ኢየሱስ የሚያልፍበት ስለነበረ መጮህ ጀመሩ። የዳዊት ልጅ ኢየሱስ ማለት ጀመሩ። ገባቸው። ጊዜውን ለዩ። ዛሬ በዛ መንደር እያለፈ ያለው እንደ ሌላው ጊዜ ያለ አይደለም። በመንደሩ እያለፈ ያለው ታሪክ የሚለውጥ ነው። ታሪክ የሚቀይር ወደ እነርሱ ሲመጣ የሌላን ቀስቃሽ አልፈለጉም። ወንድሜ ቀስቃሽ አትጠብቅ። ዛሬ ቀስቃሽ አንጠብቅም። ስለዚህ እንደውም አንዳንድ ጊዜ የፈውሱ ነገር ሲመጣ እንቅፋት ነው የሚበዛው። ማንም ቀስቃሽ አልመጣም።
ጊዜው እንደደረሰ ውስጣቸው በመንፈስ ቅዱስ መረዳት ሲሆንላቸው የዳዊት ልጅ ሆይ ማረን። ሕዝቡ ሁሉ ተነሳና ዝም በሉ። የጠነከረው ማንነት የዳዊት ልጅ ጌታ የተባረከ ይሁን። የጠነከረው ማንነት የማዕበል ጩኸትን ያሸንፋል ከኢየሱስ ጋር። ለዚህ ነው በውስጥ ሰውነታችሁ ጠንክሩ የሚላቸው። ሰው ሁሉ ከጩኸታቸው ሊያስቆማቸው፣ ሰው ሁሉ ከጩኸታቸው ከፈውሳቸው ወደ ኋላ ሊያደርጋቸው ወደ እነርሱ የመጣ ያለውን ጩኸት ሊነጥቋቸው ዝም በሉ አሏቸው። ጩኸታቸውን የሚናጠቅ በኢየሱስ ስም የተመታ ይሆነ። ጩኸታቸውን ሊነጥቁ ዛሬ እግዚአብሔር ረድቶን እንደ ቤተ ክርስቲያን ሸቶናል መንፈስ ቅዱስ። ይህ ሲሆን ግን ተናጣቂ የለም ማለት አይደለም። በመንፈስ ቅዱስ አሰራር ልምምድ ውስጥ እግዚአብሔር በሚያስገባን በሚያስተምረን ጊዜ የሚከፈቱ አንደበቶች አሉ። ነገር ግን ጩኸታችንን አናስነጥቅም። እስቲ አናስነጥቅም በሉ። እስቲ እንደገና አናስነጥቅም በሉ። እግዚአብሔር በሰጠን መስመር በማለዳው ላይ እንድንጮህ እግዚአብሔር እድል ከሰጠን አናስነጥቅም ፈውስ እስኪሆን ድረስ። አንተ ልጩ ስትል እንድትጮህ ጠላት አይፈቅድም። ልብን ያደነድነዋል። ልብ ይዘጋል፣ ልብ ይይዛል። ዝም በል የሚል አለ፣ ከልካይ አለ። ግን ጥሶ መውጣት ግድ ነው። ጥሶ ለመውጣት መዘጋጀት ያስፈልጋል። እግዚአብሔር የተባረከ ይሁን። ጌታን አመሰግናለሁ። በመጨረሻ ቅድም ፓስተር ጠቀሳት። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ አይደለ? ለአምልኳችን ይህቺ ሴት ይገርመኛል። ይኸው መንፈስ ቅዱስ ሲነካ በአዲስ አደራረግ እኮ ነው የሚገልጠው። ባልተጠበቀው የፕሮግራም መሪ የለ ምን የለ ብቻ ለእርሱ ክብር ይሁን እንጂ አለችና ኢየሱስ ወዳለበት ኳ አለችና ያን ውድ የተባለውን ስብር አደረገችና ግልብጥ። ውጫዊ ሰው ምን ይላል መሰላችሁ? ኧረ ተይ ይሄን ነገርማ ቡድ ነው። ውጫዊ ሰው ምን ኧረ ይሁን ሁሉ ሰው አቋርጠሽ ስትሄጂ ምን ይልሻል? አታፍሪም? ይኸው የውጫዊው ተጽዕኖ። ግን እሷ ውስጥ መንፈስ ቅዱስ ያመለከተው ሂጂ ነው። በቃ ታሪክ ልትሰሪ ነው፣ ሂጂ ነው። ጥሶ መውጣት። አንድ ምስክርነት አንድ ጊዜ በቅርብ ጊዜ አንድ ቦታ ሄድኩኝና ሰማሁኝ። አንድ ስትናገር ማለት ነው። አንድ ጊዜ በእግዚአብሔር መድረክ ላይ የእግዚአብሔር ባሪያ ሲጸልይ አንድ ጥሪ ያደረገ እነሱ እህቶች፣ እሷ ደግሞ ከእንደሱ አይነት ጓደኞች ጋር አብረው የሚጸልዩ በተመሳሳይ ችግር ያሉ ውስጥ አብረው ይጸልዩ ነበረ እና ልጅ ትፈልጋለች። ከዛን የአገልጋይ መጣና ጠራ። ከዛን ያን ቀን ኑ አለና ሊጸልይላቸው ሲል ከሷ የሰማሁት ምስክርነት ነው። አብራኝ እህቴ ያለች የሰማችሁ አለች ማለት ነው የመሰከረችልን። እና አገልጋዩ የሷ ጓደኞች ሁሉ ተያይዘው ወጡ እና ባለቤቷ እንዴት ነው ምናምን ይላታል። እሷን አይ እኔ አልሄድም ብላ ቁጭ አለች። አሁን ለትምህርት ይሁን ብላ ለኛ የምትመሰክርልን ምስክርነት ነው። ከዛን በአመቱ ለካ እነዛ ጓደኞቿ በሙሉ ልጅ እቅፍ፣ እርሷ ግን ዛሬ መሰከረችልን ያኔ አሁን የዛሬ 4 ወር አካባቢ። ከዛን አሁን አለ ባለቤቷም እሷም ለኛ የሚነግሩን ተጸጸትን። እግዚአብሔር ባለን ጊዜ ወተን ቢሆን ኖሮ አብረው የጸለዩት በሙሉ ወለዱ። ለምልክት ገባት። እሷም እግዚአብሔር ቸርነት ያደርግላታል። በኢየሱስ ስም እንጸልይላታለን። እግዚአብሔር ያስባታል። አንዳንድ ጊዜ መንፈስ ቅዱስ ወደ ውስጣችን የሚያመጣው ነገር
አንገድበው። ይቺ ሴት መጣችና ሰበረችው። ለምን? የጠነከረው ውስጧ ማድመጥ ችሏል። ጌታ ይህንን ይፈልጋል። ጌታ ውስጣችን ማድመጥ ካልቻለ ለመስራት አይመቸውም። የሚነግረው ለዚህ አይደለም፣ ውስጥ አለ። ለዚህ ነው እግዚአብሔር ውስጣችንን ሊሰራ የሚፈልገው። ዳዊት ታቦቱን ባመጣ ጊዜ ወደ ዳዊት ከተማ ታቦቱን ባመጣ ጊዜ ይዘላል። ሁለት ነገር አለ። ሁለት አይኖች እንዳሉ ትረዳለሁ። አንደኛው አይኑ ሚልኮልንና በዙሪያው ያሉትን ያያል። አንተ ይላል አንደኛው ውጫዊ አይን እነ ሚልኮል ምን ይሉሃል? አንተ ንጉስ ነህ እነ ሚልኮል ምን ይሉሃል ይላል አንደኛው አይን። አረ ስርዓት አድርግ እንዴ፣ ስርዓት ያዝ እንጂ። አረ አንተ ትልቅ ሰው አይደለህ እንዴ? የተከበርክ ንጉስ አይደለህ እንዴ? አረ እንዴት ትጮዋለህ? አረ እንዴት ትዘላለህ? እነ ሚልኮል እንደነ ሚልኮል አይነቶችም ደግሞ አቤት አለባበሱ ሲያምር ይላሉ። እዛ ጋር ቆሙና ደግሞ ውስጣዊው ደግሞ አረ አንተ ይሄን የክብር ጌታ አይተህ ውበቱን አይተህ ለእርሱማ መዝለለው እንጂ ሲለው በቃ ክብሩን ጥሎ መዝለል ሆነ። ተሻገረ። ሃሌሉያ! ጥሶ ወጣ። ሲያየው ክብሩን አስጣለው። ሲያየው እርሱ ምንም ነው። ያየው ይበልጣል። ውስጣዊው ሰው ያየው ይበልጣል። በውስጥ አይናችን የምናየው ይበልጣል። በውስጥ አይናችን የምናየው የሚዘመርለት ሃሌሉያ በለጠ። ስለዚህ ክብሩን ጣለና ዘለለ። እነ ሚልኮል ግን ቀረባቸው። አላልፍም ከዛ። ወገኖቼ ብዙ በረግ መንፈስ ቅዱስ እንዴት ይንካን ገትር ብለን ከቆምንለት ካልተከፈትንለት እንዴት? ለዚህ እኮ እናንተ መኳንንቶች በሮቹን ክፈቱ፣ ንጉሱን አስገቡ። እርሱ ሲገባ እልል በል ካለ ሃሌሉያ፣ ዝለል ካለ ዝለል፣ ተንከባለል ካለ ተንከባለል። ክብሩ ለጌታ ይሁን። የጠነከረው ማንነት እንዲህ ሲያመልክም ይፈታል። የምን መታሰር ነው? የተፈታውማ የተነካው ይሄ በውስጥ ማንነቱ የጠነከረ ሚልኮል ምንም ትበል የሚያኖረኝ የሚሸልመኝ ክብሬ ሱፊ አይደል፣ ክብሬ ስልጣኔ አይደል፣ ክብሬ ምን አይደል፣ የክብሬ ምንጭ እርሱ እግዚአብሔር ስለሆነ በፊቱ እዘላለሁ፣ በፊቱ ራሴ አዋርዳለሁ። ሃሌሉያ። ሲገባን ስንነሳ ስንወጣ ስንነካ ይሄ ነው። ወደ እግዚአብሔር ቤት መተን ደስ ብሎን ንጉሱን አይተን ንጉሱን ተነካክተነው ንጉሱን ተጠጋግተነው እንሄዳለን፣ እንነሳለን። ሃሌሉያ ሃሌሉያ።